ነው እንደዚህ ማማር በእናትህ ቀለበት ከታሰረ አይቀር የሰርግ ቀን ይወሰን መች ነበር። እሱን እንግዲህ አንተ ነው የምትወስነው። የሰርግ ቀን ሳይሆን እኮ መጀመሪያ የሚደረጉ ነገር እና ብሩኬ እንግዲህ የሰርጋቸውን ቀን ጎብኝት እንግዲህ ከሰርግ የሚቀር ያው ሽማግሌ ከዛ መጀመሪያ ይጠየቃል። ላይክ እንግዲህ ዛሬ መተውልናል። ስላየናችሁ በጣም ደስ ብሎኛል እኔ በበኩሌ እና እንወዳቸዋለን ብሩክና ሀይሚትዬ። ሀይሚትዬ ደግሞ እንዴት አባቱ ታምሪያለሽ፣ አለባበስሽ ዋው። ዱባይ ያገባው አይደለ እና ያው እኔ ደግሞ የሰርጋቸው ቀን መወሰን መጀመሪያ ሽማግሌ ላክ ላይክ የተባሉ እንግዲህ ዲስከስ እየተደራረጉ ነበር። እንደዚሁም ደግሞ መግቢያው ላይ ሀይሚትዬ በጣም ሰርፕራይዝ ሆናለች። ሀይሚትዬ በገዛላት ወርቆች ተደስታለች። እንደዚሁም ደግሞ እኛ እንደተደሰትን እሷም ያው ደስ ብሎናል። እንደኛ መች ደስታችንስ መች አጣጣም ነው። በመሀል ዝናብ ዘንቦ ቤታችን በስብሶት እና የወርቁ ነገርማ ገና በኮሜንትም እያሳሳቅን ነበር። ከምር እኔ ደስ ነኝ ከምነግራችሁ በላይ በኮሜንታችሁም እየሳኩ ነበር። ያ ነገር ባይመጣ ያ ነገር ታውቃላችሁ። እና ሲቀጥል እንግዲህ ሀይሚትዬ ከዚህ በፊትም እንደዚሁም ደግሞ አንዳንድ በዚህ አጋጣሚ አንዳንድ እህቶች ለቡቡ እስቲ ሰርፕራይዝ አድርጊ ሁሌ እንደዚህ ነው ምናምን ብላችሁ ደግሞ እየወቅሳችኋት ነበር ያኔ ማለት ነው የሆነ ሰዓት ላይ። እና ሀይሚትዬ ደግሞ ሰርፕራይዝ ታደርገዋለች ከዚህ በፊት ግን በጣም ኢዚ ነገር ቀላል ነገር ነው። ዛሬ ደግሞ ብሩክን በልደቱም ያው አስባለች። ብድር ላይክ ምናምን አይደለም። ይሄን እኛ አንደርስታንድ እናደርጋለን። አንዳንድ እህቶችም ያው እያብራራችላችሁ ነው። አንደርስታንድ እንደምታደርጓት ነው። ሰርፕራይዝ ልታደርገው ነው ማለት ነው። ብሩኬ ይገባዋል። የሀይሚትዬ ንጉስ በሚያሳዝን ሁኔታ ማለት ነው። ለምን ያው ከተማዋም እንዳልኳችሁ ብዙ የፈለጋችሁትን እንደዚህ ትለናል። እሱን ያው ስንሄድ የምናየው ይሆናል ብቻ ሀይሚትዬ እንግዲህ ብድር ለመመለስ ሳይሆን ከዚህ በፊት ማስቤ ነበር። የበለጠ ደግሞ ኢዚ ያው ስጦታ እንደሚሰጣጡም ነው። ቡታጅራ ላይ ያለው ማስቤ ያለው ቡታጅራ ላይ ግን በጠለብ ቶሎ አይመጣውም። ከተአዛችሁ ነው እንዳለ ያው ቡታጅራ ትንሽ ከተማ ነው። ባይዘው ትንሽ ከተማ ነው። እዚህ ሀገር በጣም ይቆያሉ። ማሻላ እኛ ኢትዮጵያ ተማሪ ሆኖን የመጡ ማለት ነው። ሪሊ ነው 30 ዓመት ምናምን የቆዩ አሉ እዚህ ማለት ነው። ያው ወልደው ከብደው እና ሲናገሩ 5 ቀበሌ ነበር ሲሉ ሰርፕራይዝ ነበር መሆነው ከምር። ግን አሁን በጣም ቡታጅራ አምሮባታል፣ ተሻሽላለች። አሁን እያደገች ነው ባይዘው ማለት ነው። እና ሆኖም ግን ቶሎ አታገኙም። እንደ ሸገር እንደ አዳማም አይሆንም። የሆነ ነገር ስትፈልጉ ዛሬ ላይም ቶሎ የማግኘቱ እንትን ቻንስ የለም ማለት ነው። ቶሎ ይዘገያል። እና ሀይሚትዬ እሱን በማስመልከት ነው። ብድር ብላችሁ እንዳታስቡ ደግሞ ያኔ ሀይሚትዬ እና ብሩኬ አንድ ናቸው። ስጦታ ደግሞ ስትሰጥ ሞርዛን ብዙዎቻችን እንደሰታለን። ከዚህ በፊት ደግሞ የብዙዎቻችሁ ጥያቄ ነበር ማለት ነው። ሰዎች እስኪመጣ ድረስ እንጠብቀው። ሀይሚትዬ አለባበስሽ እንዴት አባቱ እንደሚያምር ከመገረም ከቃልም በላይ ቦታ ሰጥቼሻለሁ። እናንተ ደስ የሚል አለባበስ እንዴት አባቱ እንደሚያምር። እንደዚህ አይነት አለባበስ በጣም አሪፍ ነው። በጣም ውዶቼ ማለት ነው። ሞርዛን ባለ ትዳር ስትሆኑ አታምዱባ አድርጋችሁ ይሄ አለባበስ ፍቅረኛ ሲኖራችሁ የሆነ በቃ ምንድን ነው መሰተር የተሰተረ ነው የሚባለው። ከምር ወድጄዋለሁ። አለው ልክ እንዴት ነሽ አንተ? እንዴት ነህ? ደግነሽ ምንድን ነው እንደዚህ ማማር በእናትህ? ኧረ ተው አምሮብኛል። ችግር የለውም ምንም አልገረጣህም እኮ ምን የኔን ውበት ነው የነገርከኝ። ሀምዲላ ብሩኬ እኛ ደህና ነን። ሀይ የሆነ ሰዓት ሀይ ነበር የሚለው። ግን እኛ አንድ ጥያቄ ያለን አንዳንድ እንትኖች ሚዲያውን ሲረብሹ እንደው አታስቡ፣ ደህና ነን። ኦንሊ 8 ደቂቃ ፖስቱልን እባካችሁ። ለመዳም ቅመሞች እየሰማችሁ ጸጥ ብላችሁ እየሳቃችሁብን ነበር። መቼም ለነገሩ ብዙ ነገር መማር አለባችሁ። ማታ እንቅልፍ ማባረሪያ ነው የምመጣው። ለማንኛውም በዚህ ርዕስ ብዙ ነገር መማር አለባችሁ እህቶች፣ የምወዳችሁ የመዳም ቅመሞች ማለት ነው። ከዛሬ ጀምሮ ስታለቅሱ እንዳለኝ ሀይሚና ብሩኬ ደግሞ እንደዚህ አይነት ነገር ሲፈጠር
እኛ ሰላም ነን። ለምን ህዝቡ የሚጨነቀው ለእናንተ ነው። ዩቲዩብ ላይ ደግሞ የእናንተ ኦዲየንሶች እኛን ሰፖርት እያደረጉ እኛ እያጨናነቅናቸው ነው። ስለዚህ ቲንክ ሀይሚና ብሩኬ ሬዲዮን ነው በቃ እናየት። ለማንኛውም ቤት ውስጥ ሆኖ ደግሞ እንደዚህ አይነት ድባብ አሳልፌ አላውቅም። ድማሙ በጣም ደስ ይል ነበር። እኛም የምንፈልገው ፍቅረኛሞች እንደሚያሳልፉት ማለት ነው። ዋው ነበር እኮ እንግሊዝ ነው ብቻ ብሩኬ ብቻውን የሆነ ቀን ሰከርን እንጂ እኔማ ሳልሰክር አሰከሩኝ እና ደስ የሚል ድማም ነበር። ግን ምን ሆናችሁ ነው? እኛ ቆይጣል ከምር ሳናጣጥም ጉድ መጽዮ አድክሞንም ቢሆን ያበደ ቀን ነበር። ባይዘዌ ብዙዎቻችን እንደወደድ ነው ራሱ በቪው ራሱ ያስታውቃል። ከምር ሰው የብሩክና የሀይሚትዬን አንድ መሆን ምን ያህል እንደሚወድ በቪው ማየት ይቻላል። 3 ከምናምን አልፏል ራሱ ማለት ነው። እና እንዴት ያልተደሰት ነው። በጣም ነው ደስ ያለን። ዛሬ ደግሞ ፓሪስ ነው ሰርጉ። ኢመራትማ አብሽ ነው ሳ የእናንተ እንግዲህ ፍሎሪዳ ፓሪስ፣ አንድ ኢትዮጵያ፣ ሁለቱ ልጆች እያላችሁ ይሄን እንኳን እስቲ አውሩልን ማለት ነው። ደስ የሚል ነገር ሰውዶች። ፓሪስ ስቀልድ ነው። እንዴት ነው የምንሄደው? በእግር ስትቀልድ ነው። ይመዝገብ። ማርያምን አልገባው። አይ ለሚለው እኮ ነው። ቃል ገብተሃል። አውቃለሁ። ፈረንሳይ ነው መግቢያቸው። አሁን ፍሬ ያሉ አየር ነው ባላንስ የሆነ ኖርዌይ በበረዶ በአይስ መፈነካከት አምረዋል። ጌታ ሀገር ምለት ያኔ ትዳር ከተያዘ በኋላ ሀይሚትዬ ትክክል ነሽ። ሁሉ ነገር ካለ በሀገር ኢትዮጵያ ላይ መኖር በእርግጥ ደስ ይላል። ሀገርን የመሰለ ነገር የለም። ከምር ምንም ቢሆን ሀገርን የመሰለ ነገር የለም። አንዳንድ ነገሮች ያው ብሩክ ሀርትም ቢያደርግ ኢትዮጵያን የመሰለ ነገር የለም። ግን ማርያምን ኖርዌይ በጣም እንደውም ሰርች አድርጋችሁ ዩት ኖርዌይ ብላችሁ ያሳይሻለሁ። መንግስት አልሐምዱሊላህ ከምር ውዶቼ ማለት ነው። ለምን ሁሉ ነገር ከዚህ በፊት ማዘር ትዝ ይላቸዋል። 20 ዓመቱ ነው ገና ህፃን ነው ላይክ ሲሉ ብዙ ሚዲያ ላይ ረብሻ መጥቶ ነበር። ግን እናት አባት አታ ብሩኬ ሀይሚዬ ባሉት አይደለም። ትዳር አንድ አላህ ሱብሃነሁ ወተዓላ ነው። ወላሂ አሁን እንዲህ ስደት ላይ እኛ በብዛት ትዳር የያዙ እህቶች ስደት ላይ ትዳር እንኳን ትዳር አናስበውም። እኔ እንደውም አስቤውም አላውቅም፣ አልሜውም አስቤውም አላውቅም። ወላሂ ነው የምላችሁ። እና ማነው ፈጣሪ ራሱ ሲል ነው። እና ትዳር ከፈጣሪ እስከሆነ ድረስ እከሌ ተናግረዋል የሚለው አያስኬድም። ሜቢ ጊዜ ሊቆይ ይችላል እንጂ ትዳርን ዋናው ባለቤቱ ከፈጣሪ በታች ማለት ነው። እና ዛሬ ላይ ብሩኬ እንደዚህ ሲናገር ምን ያህል ደስ እንደሚል ምን ያህል ላይሚ የራሱ ኮንፊደንሱ ማለት ነው። ብሩኬ በጣም ቱማች ቼንጅ ነው ያለክ። እኛም ደግሞ ታግሰናል ከምር። እና ብሩኬ ነምበር 1 ሀይሚትዬ ስዊት ምርጥ ባል አግብተሻል፣ ሰርተሻል። ኖርዌይ ላይ 2 ልጅ ከአንቺ ወልዳለሁ። እንግዲህ ብሩኬ የሰርጉንም ቀናት ፋሲካ፣ ዳግማ ትንሳኤ ላይክ መልስ ላይክ እያለ እያስታወሰ ነው። ጥሩ ነው ጊዜ ደጉ ውዶቼ ማለት ነው። እንደዚህም ደግሞ ልጆች 2 ናቸው። 2 ኢትዮጵያ ውስጥ እና ከኢትዮጵያ ውጭ። ለነገሩ ኢትዮጵያ ውስጥ ቢወለዱ እኔን ይመስላሉ ብላለች ሀይሚትዬ። አይ ነው በስ ያው ዌራሪዩ ያኔ ምንድን ነው ይባል ቦርን የተወለድንበት ላይክ ሲባል ያው እንግዲህ አሜሪካ እንዲባል ሊሆን ይችላል እንጂ ሀይሚትዬ ራሱ ፈረንጅ ናት። ብሩኬ ባይዘው ቀልዱ ይመቻል። አላህ መጨረሻችሁን ያሳምርላችሁ። በዚህ ሁኔታ ስለመጣችሁ ቴንኪው ቬሪ ማች በጣም ነው የምናመሰግናችሁ ማለት ነው። ከምር እኔ ራሴ ረፍ ነው ያልኩት። ቢስሚላህ ደስ ነው ያለኝ ማለት ነው። ከዛ ማን ቤት ዕቃ እንደሚገዛ ታያለሽ። ያወዶቹ ባይዘዌ ጉራጌውን በአባባል አንተ ጉራጌ ያለችው አባባል ነው እንጂ እኔ ራሴ ኢትዮጵያ ሆኜ ጉራጌ ሲባል የሆነ የሚቋጥር ቆንጣጭ ምናምን ይመስለኝ ነበር። ሪዩን ነው
ግን ያው ከእነሱ ጋር ስትኖሩ ሁሉም አንድ አይደሉም። አንዳንዱ እንደውም ብሩን የማይሰዋለ በቃ ብሩን ዝርክርክርክ የሚያደርግ ማለት ነው። እና እንደ ጉራጌም አይደለም። እንደዚሁም ደግሞ ሚዲያ ላይ የምናያቸው እንደነ ብሩኬ እንደ ሀይሚትዬ ብሩኬ ነው እንደዚሁም እንደነ አብርሽ ላይክ ብር ላይ ይሄን ያክል እንትን አይደሉም እና በጣም መልካሞች ናቸው። ብዙ ሰውንም እየለገሱ እያየን ነው። እና ሀይሚትዬ ግን ያው የተሟላ ቤት ውስጥ ጋሽዬም ከእንግዲህ ተሟላ አልተሟላ በቃ ሚስቱ ነሽ ያኔ ነበር እኮ ማለት ያለብሽ። ደስ ይላሉ። እንግዲህ አሁን ሊወጡ ነው። ቤት እንሂድ። ወይኔ ሀይሚትዬ እኛን ማስደነገጥሽን። ደህና እያወራች ስራ አርሴናል አንዴ ስለምን ከምር ቤት እንሄድ ወደ ቤት እንመለስ እያለችው ነው። ምንድን ነው መኪና ውስጥ አቅለሽልሾች ነው ወይስ ፕራንክ ልታረጊው ነው እኮ? ምን ሆነሽ ነው? ደህና ነኝ አሁን ማርያም የምር አሁን ማርያም ደህና ነሽ? ደህና ነው። ዘፈራችሁ ያው ሀይሚትዬ ያሟት ነው ፕራንክ ነው አይዶን ነው። ግን ውዶቼ እንደዚህ ሀይሚትዬ እና ብሩኬ እንዴት እንደሚያምሩ አይታችኋል? እንዴት እንደሚያምሩ አይታችኋል? የምታለቅሱ ይስተርዴ ማለት ነው። ከእንግዲህ እንደዚህ መረበሽ ማፊ ዩ አንደርስታንድ። ዝም ብዬ እኮ እያየኋቸው ይረዝምባቸዋል ብዬ መቅዳቱን አቁሜ ማለት ነው። ለምን ትላንትና እንደዚህ የተረበሽ ነው። ስብሀን አላ ስማኝ፣ ቤት ካሜራ አስተካክዬ ምናምን የምነግርህ ነገር አለኝ። እሺ እንዴ ብሩክም ጨጓራውን አመመው። ምንድን ነው ነገሩ? እና ውዶቼ ከእንግዲህ ሀይሚትዬ እና ብሩኬ አላህ ይጠብቃቸው። እናንተ መጨነቅ የለባችሁም። ምንድን ነው መሆን ያለባችሁ? ፎ ማለት ነው። እና ሀይሚትዬ ሲጠፉ የፀጉራችሁ የሚፈታ ከሆነ እየፈታችሁ ፀጉራችሁን እየሰራችሁ ኢንጆይ እየሆናችሁ ማልቀስ ማፊ ከምር ውዶቼ ማለት ነው። ካሜራውን ያዘው። ፕራንክ ነው እንደምታረገው ፕራንክ ነው እንደምታረገው ናሽ ውይ ምናምን ትላለች እንዴ? እኔ ራስሽ ምትሻስብኝና ከብት ሽት ማታ የሀይሚትዬ ብሩኬ ፍቅር ለለለለለ ደስ አይልም? ማሻአላ ተባረካላ። እዚህ እንዲሆን ፈልጌ ሳይሆን ደግነቱ ቤት እንደረሳሁት ነው። ሀይሚትዬ እኔ ራሴ ገርሞኛል። ቦርሳ ሻንጣ ብቻ ነው የያዘችው። እኔ ደግሞ ድሪም ሳረግ ምንድን ነው እዛ ውጭ ሆነው ስጦታውን እንድሰጠው ነው እንግዲህ ያው እና ረስታው ሄዳ ነው ለካ ቦርሳዋን ብቻ እንትን ይቅርታ ሻንጣ አልኩ ጃኬቷን ብቻ ነው ያንጠለጠለችው። ጉድ መጽው። በዚህ ሰዓት ላይ ምን ቢኖርህ ደስ ይልሃል? ጤና ካለ አንተና እኮ ሀይሚትዬ ለሰው ልጅ ዋናው ምንድነው? ፍቅር፣ ሰላም ምናምን ድብስብስ አረግሽ አንተ በባሏ በሳቅ ገደለችኝ። እሺ ብሩኬ ደግሞ ዋትዚ ሲላል ምን እሺ ሰዓት ካልሄደብን እንሄዳለን። ግን አሁን ኦልሬዲ እየረፈደ ብቻ እንሞክራለን። ብሩኬ ግን በጣም የዋህ ነው። በጣም ከምር ደንግጧል። በቃ ግራ ገባው እኮ መገመትም አልቻለም። ያረቢ ልጅ ስትወልዱ ግን እንዴት ነው ልጁ? ከምር በጣም አስቸጋሪ ነው። አንድ ለየት ያለ ነገር ገዝቼልሃለሁ እና ማለት ይህን ነገር ለመግዛት ማለት ነው የምር ትላልቅ ነገሮችን ለማግኘት በጣም ያስቸግራል። እና ብሩኬ ደግሞ እኔ እንጃ ትላለህ እንዴ? እኔ ራሴ አውቃለሁ ቡታጅራ ላይ የሆነ ነገርን ቶሎ ማግኘት አትችሉም። አታም የጠራ ነገር አይገኝም። የሀገሩን ነገር ያለ መንገድ ነው። እነግራችኋለሁ ያሉኝን እና ያገኘሁትን ከዛ አይሆንም ብዬ ተውኩትኝ። እና ሀይሚትዬና ብሩኬ እኮ ትለያላችሁ። እንደዚሁም ደግሞ የጨረቃ ፋሚሊዎች እንዲሁ ጭንቅ ጥብብ የምትሉ እባካችሁ ከዚህ ምሳሌ ውሰዱ። ትላንትና ለምን ጠፋች ሀይሚትዬ? ይሄን ወርቅ ልገዛለት ወርቅ ነው አይ ቲንክ እና ይሄን ስጦታ ልትገዛለት ነው። ስለዚህ ስለ ነገ አስቡ ከምር እና ሀይሚትዬ እንወድሻለን። እንደዚሁም ብሩክ ወንድማችን የጠፋሁባችሁ ቤተሰብም አንተም ጋር የጠፋሁባችሁ በዚህ በጣም እየቸኮልክ እንደሆነ ይገባኛል። እኔ ደግሞ ይከፈት
ሀይሚትዬ ጎበዝ በሰው አጣርታን የገዛችለት ምንድን ነው? ጎልድ የወርቅ ሰዓት። ታሪክ ሰራች እና ቡታጅራ ላይ ማለት ነው። ይሄ ብቻ ይሄ ምንድን ነው የሚባለው? ይሄ ብር ነው አይደለም? ማርያምን የምሬን ነው። ቡታጅራ ላይ ይሄ ብቻ ምናምን ስትይ ነው ግራ የገባኝ። ቡታጅራ ይሄ ብቻ ነበረ አለ ያለኝ። በደንብ ልከፍሽ ከተነሳ ሰርፕራይዝ ነው የሆነው። ብሩኬ ይገባሃል፣ ብሩኬ ይገባሃል ማለት ነው። ሀይሚትዬ ማይስዊት የኛ ልዩ የወርቅ ሰዓት ነው የገዛችለት። የወርቅ ሰዓት እንግዲህ ከሸገር አዲስ አበባ ላይም በፍለጋ ባይዘው ኢትዮጵያ ውስጥ እኮ ወርቅ ለመግዛት በጣም ያስፈራል። እና እንዴት አሰብሽ? እኔ እኮ ግራ የገባኝ እንደዚህ ብዙ ነው ያለኝ ታውቂያለሽ። እና ወርቅን ወስደኝ ላምን አልቻልኩም ማለት ወይ ፋክተር እኮ አለ ሀይሚትዬም ማለት ነው። በጣም ለፍቻለሁ። ጠፋሽ አልክ እንዜን ሀይሚዬ ብትጠፋ ሰላም ነን ብላ አጽፍም እና ሀይሚትዬ በጣም ነው የተደሰተው። እስቲ እነዚህ ደግሞ በኖቲፊኬሽን እኔስ ቪዲዮ ገና ሳልሰራ ማለት ነው አንደኛ ነኝ ባይዘው አንደኛ ማለት ነው። እየጠበቅኳቸው ግን ሰዓታችሁ አስተካክሉ። ሰርጋችን ስጦታ ነው ነው ታያለሽ። ስጦታ ተመቸኝ። ብሩኬ በኢትዮጵያ 100 ምናምን እኮ ትንሽ ሳንቲም ነው፣ ትንሽ ብር ነው እኮ። ወርቅ በጣም ውድ ነው እኮ ወዶቼ። ለምን 1 ግራም ወርቅ ማለት በኢትዮጵያ 18 ሺህ ብር ነው ዛሬ ላይ ማለት ነው። አስበው 1 ግራሙ ማለት ነው። ሰዓቱን ተውት። 1 ግራም ማለት የጆሮ ማይሞላ እና ይሄ እንግዲህ ስንት ግራም ነው? እስቲ እንስማው። ኖ ፕሮብሌም። ሀይሚትዬ እኮ ትለያለች ከምር በወጣ የተካ ለባሏ ማለት ነው የወርቅ ሰዓት ገዛችለት። ስጦታ አታደርግለትም ሁሌ ነንን። ያው ሰርፕራይዝ በጣም ደስ የሚለው የወርቅ ሰዓት ማለት ቀልድ እንዳይመስላችሁ። 8000 ባይዘው በዚህ አጋጣሚ እየሰማችሁ ገዝታችሁ ይዛችሁ ግቡ። 28000 30,000 የብሩኬ ሰዓቶች ማለት ነው። በእውነት እግዚአብሔር ይመስገን። ሰው ነው የሰው ፍቅር ቢሰጠውና ይመስገነው። እንግዲህ አሁን ትንሽ እረፍት ላድርግ። ከዚህ ብሮ አታገኝ ዘይ ሀይሚትዬም ብሩክም ዛሬ ላይ ወርቅ እኮ አይታሰርም። አንደኛ ነገር የሚዲያ ሰው ናችሁ፣ ሰው አትመኑ። ወላሂ ወርቅ አይታሰርም። እንኳን ብሩኬ ሼባብ ወጣቶች ቀርቶ እናቶች፣ አሮጊቶች እንደዚህ ራሱ ሰርግ ላይ ካልሆነ ማረግ አቁመናል ነው የሚሉት ከምር። እና ሰርግ ላይ ካልሆነ እና ራሳችሁን ጠብቁ በዚህ አጋጣሚ ማለት ነው። ምን ነው ፈራኝ እንዴ? አሳይ መጥቼ ገዛዋለሁ ብያለሁ። ደግሞ ባይገርምሽ ቲክታክ ፖስቼ ኦልሬዲ አሁን ዘፈን ስለምንወድ ነው የምንሰራው አይደል? ስለምንወድ ምናምን ነው የምንሰራው። አንዳንድ ጊዜ ያው ይኖራል ከምናምን አንዳንዴ ይኖራል ስትነኪ እና እባካችሁ ይኸው ብሩክም እየነገራችሁ ነው። እኔም በመጨረሻ ቪዲዮ እነሱ ፎቶ ከመልቀቅ በፊት ተናግሬያለሁ። ለምን ዘፈን በቃ ያኔ ስለሚመች ነው። በቃ እንደዚህ አይነት አክት ባረግ እንደዚህ በሚለው ማለት ነው። እና ለወደፊታችሁ ሁላችሁም ውዶቼ ማሮቼ ማለት ነው የኔ የዋሆች የኔ መልካሞች ማለት ነው። እንዴት አሰባችሁት? እንዴት አሰቡት? ቆይ ምኑን? አይ እምቢ ስላለችው አንዳንዶች አሁን በእንደዚህ አይነት መልኩ ያሰቡ ሰዎች ጎበዝ። እንግዲህ ቀረጻው በጣም ደክሟቸው ሩቅ ቦታ ሄደው እኔም ተናግሬያለሁ። ወላሂ ነው የምላችሁ። እንኳን እና ሀይሚትዬ በሆነ ዲኮር ላይ እኛም እንደዛ እናደርጋለን ብያለሁ። ገባችሁ? አሁንም እሱ መልሶ እያለ ነው። ለምን የደከሙበት ሰረሞኒ ያኔ ዝግጅት ስለሆነ ነው። ተጋባን እኮ ይህ እኮ ቀለበት ነው። ሀይሚትዬ በጣም ነው የምንወዳችሁ። እንግዲህ የበቃቸው ልጆች አርፍጄ ነው የምለቀው እንዳለ ቪዲዮዎች በጣም ደግሞ ረዝመዋል። አስተያየት ነው የሰጠሁት። እንግዲህ ቃል ኪዳን ነው። ገና እኮ የጋብቻ ይቀርሻል። ክቡ ማለት ነው። ክቡ ይሰማሻል። እኔም አድርጌያለሁ። አግቡ፣ እናንተም ቶሎ አግቡ ውዶቼ ማለት ነው። ሀይሚትዬ የማገባች ቶሎ እሺ። ይሄኛው ነው ከላይ ያለው ፋይልና ቤተሰቦች እንወዳቸዋለን።